ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ተከታታዮች እንኳን ወደ ግሎባል አይ ኒውስ የተሰኘው የዩቲዩብ ቻናሌ በሰላም መጣችሁ እላለሁ። ዛሬ በመካከለኛው ምስራቅ ያለው ግጭት ዓለምን ወደሚያሰጋና እጅግ አስፈሪ ወደሆነ ምዕራፍ እየተሸጋገረ ይገኛል። እንግዲህ አድማጭ ተመልካቾቼ ወደ መጀመሪያው ዝርዝር ዜና ስናልፍ የኢራን ጠንካራ ማስጠንቀቂያ ለአሜሪካ የተሰጠ ሲሆን በዛሬው ዕለት በመካከለኛው ምስራቅ የሚገኝ ማንኛውም የአሜሪካ ይዞታ የጥቃት ኢላማችን ይሆናል ሲሉ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት አስቸኳይ መግለጫ ተናግረዋል። እንግዲህ የአሜሪካ ጦር በኢራን መሰረተ ልማቶች ላይ ጥቃትን የሚሰነዝር ከሆነ በመላው መካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና ተያያዥ ስፍራዎች በሙሉ እንደሚጋዩ አስጠንቅቀዋል። ኢራን ለፕሬዝዳንት ትራምፕ ዛቻ በሰጠችው ምላሽ የነዳጅ ማጣሪያዎችን፣ የኤሌክትሪክ ጣቢያዎችን ወይም ስልታዊ ይዞታዎችን ጥቃት ከተሰነዘረባቸው አጸፋው እጅግ የከፋ ይሆናል ብላለች። ይህ ማስጠንቀቂያ አሜሪካ በኢራን ላይ ልትሰነዝር የምትችለውን ጥቃት የቀጥታ ምላሽ ነው ሲሉ ተናግረዋል። ቃል አቀባዩ ማክለው ጥቃቱ በኢራን ድንበር ላይ ብቻ እንደማይወሰንና ከአሜሪካ ጋር ግንኙነት ያላቸውን ማንኛውም ጣቢያ በመካከለኛው ምስራቅ በሙሉ የሚሳኤሎቻችን ኢላማ ይሆናል ብለዋል። ይህም ማለት በባህረ ሰላጤው ሀገራት በኢራቅና በሶሪያ የሚገኙ የአሜሪካ ጦር ሰፈሮች ከፍተኛ ስጋት ውስጥ ወድቀዋል ማለት ነው። ወደ ሁለተኛው ዜናችን ስናልፍ ፕሬዚዳንት ትራምፕ የመጨረሻ ማስፈራሪያ ወይም ደግሞ ኢራን ሲኦል ውስጥ ትኖራለች ሲሉ መናገራቸው በተለያዩ የዜና ምንጮች የተገለጸ ሲሆን የመካከለኛው ምስራቅ ውጥረት ወደማይመለስበት ደረጃ መድረሱን የሚታወቅ ሲሆን ፕሬዚዳንት ዶናልድ ትራምፕ ለኢራን መንግስት እስካሁን ካስተላለፏቸው ማስጠንቀቂያዎች ሁሉ የከፋና እጅግ አስፈሪውን መልእክት ሰንዝረዋል። ስምምነት ካልተደረሰ ኢራን የምትኖረው ሲኦል ውስጥ ይሆናል በማለት የጦርነቱን ነጋሪት ጎስመዋል። ፕሬዚዳንት ትራምፕ በሰጡት አዲስ መግለጫ ኢራን የአሜሪካን ፍላጎት የማታከብርና የኒውክሌር እንቅስቃሴዋን የማታቆም ከሆነ ሀገሪቱ ታይቶ በማይታወቅ ጥፋት እንደሚገጥማት በግልጽ ተናግረዋል። ሲኦል ውስጥ ትኖራላችሁ የሚለው ንግግራቸው የአሜሪካ በኢራን ላይ የምትሰነዝረው ወታደራዊ እርምጃ እጅግ መጠነ ሰፊ ሁሉንም ነገር የሚያወድም እንደሚሆን ማሳያ ነው ተብሏል። ከድርድር ይልቅ ወደ ወታደራዊ አማራጭ እያዘነበሉ የሚመስሉት ትራምፕ የኢራን መሪዎች ምርጫቸው ሁለት ብቻ እንደሆነ አስታውቀዋል። ወደ ሰላማዊ ስምምነት ካልሆነ ግን ፍጹም ጥፋት የሚል አቋም ይዘዋል። ይህ ንግግር በቴህራን ላይ ከፍተኛ ድንጋጤ ፈጥሯል። ወደ ሌላኛው ዜና ስናልፍ የኢራን የሆርሙዝ ወጥመድ የሚሰብረው የ300 ቢሊዮን ዶላር ግዙፍ ካናል። እንግዲህ ውድ አድማጭ ተመልካቾቻችን እንደሚታወቀው ኢራን በአሁን ሰዓት የሆርሙዝ ሰርጥን ዘግታ በመያዝ የነዳጅ ጫኝ መርከቦች እንዳያልፉ የተከላከለች መሆኑ የሚታወቅ ሲሆን ዛሬ ግን የተሰማው ዜና ምንድነው? የነኚህ የተባበሩት መንግስታት ማለት ዩኤንን ሳይሆን በመተባበር አሜሪካና ሌሎች ሀገራት የገልፍ ሀገራት በመተባበር ወደ 300 ቢሊዮን ዶላር ግዙፍ ፕሮጀክት አቅደዋል። ማለትም ካናል ግንባታ ከሆርሙዝ ሰርጥ በላይ በኩል ማለት ነው። እንግዲህ የዓለማችን የነዳጅ ንግድ እና የመካከለኛው ምስራቅ የፖለቲካ የበላይነት የሚቀይር አዲስ ታሪካዊ ፕሮጀክት ይፋ ሆኗል። ኢራን ሁል ጊዜም የዓለምን ኢኮኖሚ ለማስፈራሪያነት የምትጠቀምበት የሆርሙዝ ወጥመድ ለአንድና ለመጨረሻ ጊዜ የሚያስቀር የ300 ቢሊዮን ዶላር ግዙፍ የባህር ካናል ግንባታ እቅድ ይፋ ተደርጓል። በዓለም ላይ ከሚዘዋወረው ነዳጅ ውስጥ ሲሶው የሚያልፍበት በሆርሙዝ የባህር መስመር ኢራን ከአሜሪካና ከምዕራባውያን ጋራ በምትጋጭበት ጊዜ ሁሉ እዘጋዋለሁ በማለት እንደ ፖለቲካ መሳሪያ ስትጠቀም ቆይታለች። ይሄ ወጥመድ የዓለምን የነዳጅ ዋጋ በቅጽበት ሊያናጋ እንደሚችል ትልቅ ስጋት ነው። አዲሱ ሜጋ ካናል ይህንን የኢራን ቁጥጥር ስር ያለን የባህር መስመር በመዞር የነዳጅ እና የንግድ ዕቃዎችን በሰላም እንዲያልፉ የሚያስችል አማራጭ መንገድ ይፈጥራል። ይሄ በቢሊዮን የሚቆጠር ዶላር የሚወጣበት ፕሮጀክት የዓለምን የኃይል አቅርቦትን ዋስትና ወይም ኢነርጂ ሴኩሪቲ ወደ አዲስ ደረጃ ያሸጋግራል ተብሎ ይጠበቃል። ካናሉ ተገንብቶ ሲያልቅ ኢራን በመካከለኛው ምስራቅ ያላትን የባህር የበላይነት እጅግ ያዳክማል። አሜሪካና አጋሮቿ ያለ ስጋት ንግዳቸውን እንዲያከናውኑ የሚያስችላቸው ሲሆን ይህም በቴህራን ላይ
የሚደርሰውን ዲፕሎማሲያዊና ወታደራዊ ግፊት ይበልጥ ያጠናክረዋል። ወደ ቀጣዩ ዜና ስናልፍ ቆስሎ በአንዲት ሽጉጥ ብቻ የታጠቀው አሜሪካዊ ፓይለት በኢራን ተራሮች ላይ ያደረገው ተአምራዊ ማምለጥ። በኢራን ምድር ላይ የተከሰከሰችው ኤፍ-15 አውሮፕላን ፓይለት በጠላት ክልል ውስጥ ሆኖ ያሳየው አስገራሚ የጽናት ታሪክ ይፋ ሆኗል። በከፍተኛ ሁኔታ ቆስሎ አንዲት ሽጉጥ ብቻ ታጥቆ የኢራን ታጣቂዎችን ዓይን እያታለለ ተራራዎችን የወጣው የዚህ ጀግና ፓይለት ታሪክ ዓለምን አስገርሟል። አውሮፕላኑ ተመቶ ከወደቀ በኋላ ፓይለቱ ራሱን ያገኘው ወጣ ገባና አስቸጋሪ በሆኑ የኢራን ተራራዎች ላይ ነበር። ምንም እንኳ የአካል ጉዳት ቢደርስበትም እጅ ላለመስጠት በመወሰን በአንዲት የእጅ ሽጉጥ ብቻ ታጥቆ በበረዶ እና በድንጋያማ ተራሮች ጉዞውን ቀጠለ። የኢራን ሚሊሺያዎችና የደህንነት ኃይሎች ፓይለቱን በሕይወት ለመያዝ መጠነ ሰፊ አሰሳ እያደረጉ ነበር። ይሁን እንጂ ጀግናው ፓይለት ወታደራዊ ስልጠናውን በመጠቀም በጨለማ ውስጥ እየተደበቀ የታጣቂዎችን ክትትል እያመለጠና ለሰዓታት ያለ ምግብ ውሃ በጽናት በመጓዝ ለነፍስ አድን ቡድኑ ምልክት ለመስጠት ችሏል። ይሄ ፓይለት ተስፋ ሳይቆርጥ ያደረገው ተጋድሎ የአሜሪካ ልዩ ኃይል ኮማንዶዎች በሄሊኮፕተር መጥተው እስኪያነሱት ድረስ በጠላት ግዛት ውስጥ በሕይወት እንዲቆይ አስችሎታል። ይህም ታሪክ ለአሜሪካ አየር ኃይል ትልቅ ኩራት ሆኗል። እንግዲህ ውድ አድማጭ ተመልካቾቻችን እንደነዚህ ያሉ ወቅታዊና እውነተኛ መረጃዎችን በፍጥነት እንዲደርሷችሁ የግሎባል አይ ኒውስ ቻናልን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ቪዲዮዎች ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ስለ አሜሪካና ኢራን ግጭት ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ስላዳመጣችሁ እናመሰግናለን። ቸር ሰንብቱ።